ተሳምሮ መገኘት ነው ፏብለሽ መገኘት ነው መደበቂያውና ማረፊያው ከሆነ ለቲም ዱዛት ምናምን ራሱ በዚህ ውስጥ መደበቅ ይፈልጋሉ ሴቶች ተረዱ ይሄን እናንተ አጽናኝ ሆናችሁ ምናምን በቃ አላህ ይተካሃል ምናምን ታይለጥም ሆነ ፔሪድ ለወንዶቹ በብዛት አለ ከዚህ ከሴክሹዋል ኢንተረስቱ ጋር ተያይዞ ደግሞ አሁን ወንዶች መቼ ነው በጣም ሬዲ የሚሆኑት የተፈላጊነት ስሜት ይፈጠራል በነገራችን ላይ ወንዶች ኢንተርኮርስን የፍራስትሬሽን መሸሻም አድርገው ይጠቀሙታል ተስፋ የሚያስቆርጥ ነገር ፕሬዠር ጫና ሰው ሲታመምባቸው ወይም ገቢዎች ሲያካልባቸው ምናምን ራሱ በዚህ ውስጥ መደበቅ ይፈልጋሉ ሴቶች ተረዱ ይሄን እናንተ አጽናኝ ሆናችሁ ምናምን በቃ አላህ ይተካሃል ምናምን ታይለጥ ይሄን አያስፈልግም አይደለም ነገር ግን በቃ በዛ ሰሞን የበለጠ ተሳምሮ መገኘት ነው ፏብለሽ መገኘት ነው መደበቂያውና ማረፊያው ከሆነ ለቲም ዱዛት ግን ብር ስለመበደር ታስቢያለሽ አንዳንድ ጊዜ እንዴት አርገሽ ብር ተበድረሽ አምጥተሽ እንደምትሰጪው አላህ ያግራልሽ አይጣላም ነገር ግን ይሄ መደበቂያቸው መሆኑን ሴቶቹን እንድታውቁ ያስፈልጋል ዋይል ወንዶች ሴቶች ደግሞ ደስ እንዲላቸው ሲደረጉ ስሜታቸው ይቀሰቀሳል በቃ የደስታ ምክንያት የሆኑ ነገሮችን ቤት ውስጥ ካየ ሬዲነስ ይከሰታልና ይሄንን ወንዶቹ መረዳት አለባቸው አበባ ይዘህላት መጣ ወይም ደስ የሚል ስልክ ወሬ ነበረ ወይም የሆነ ሰርፕራይዝ ሀዲያ ሰጣሃት ኢላ አኺሪሂ ደስ የሚል ስሜት ተፈጥሯል ያን ጊዜ ለዚህ ነገር ሬዲ ሜድ መሆን ተፈጥሯዊ ዝግጅት ዝግጅቱ አለና ይሄን መረዳት አለብን ብለን እናስባለን እዚህ ወንዶች ፍቅርን ላለመስጠት ሴቶች ደግሞ ላለመቀበል የሚያግዷችሁን እንቅፋቶች ጠርጋችሁ አውጡ ከቤታችሁ ፍቅር ምን እንቀባበለው ነገር ነው ራሱ ቋንቋ አለው አልፎ አልፎ መሰናክሎች ግን ይገጥሙታል በቃ ፍቅርን ለመቀባበል እንቅፋት የሆኑ መሰናክሎቻችሁ ከቤታችሁ አውጥታችሁ ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ዩእሚኑ ዐብዱን አንድ የአላህ ባሪያ አያምንም ቢማዕና ነፍዩ ሲሓ ከሆነ ሙሉ በሙሉ እምነት የለውም ከሃዲ ነው ወይም ነፍዩል ከማል ከሆነ ኢማኑ አልተሟላም ጎዶሎ ነው ለማለት ነው ይሄ ግን ኮንቴክስቱ የሚያሳየው ሙሉ በሙሉ ያላመነ መሆኑን ለመግለጽ አንድ የአላህ ባሪያ አላመነም እምነት አልባ ነው የሚባለው ሐታ ዩእሚነ ቢአርበዒን በአራት ነገራት እስኪያምን ድረሳል ከዛ ውስጥ አንዱ የሽሀዱ አን ላ ኢላሃ ኢላላህ ወአኒ ሙሐመዱን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እኔ ሙሐመድም የአላህ መልእክተኛ መሆኔን አምኖ እስኪመሰክር ድረስ በዓተኒ ቢልሐቅ አላህ በእውነት የላከኝ መልእክተኛው መሆኔን አምኖ እስኪመሰክር ድረስ ሁለተኛስ ወዩእሚኑ ቢልመውት በሞት ሊያምን ይገባል ሞት የሚባለው ነገር ሐቅ ነው አላህ በዚህ ምድር ላይ ለሚንቀሳቀሱ ፍጡራን ቀድሞ የወሰነው ነገር ነው ብሎ ማመን አለበት ኩሉ ነፍሲን ዛኢቀቱል መውት ነሕኑ ቀደርና በይነኩሙል መውት እንዳለው እንዲሁም ወቢልባዕት ባዕደል መውት ሶስተኛ ከሞት በኋላም መቀስቀስ መኖሩን እስኪያምን ድረስ በዛው በሞትኩበት አፈር ሆኜ በስብሴ ይቀራለሁ ሳይሆን ዳግም እቀሰቀሳለሁ በጌታዬ ፊት ለፍርድ ቀርባለሁ ብሎ እስኪያምን ድረስ አያምንም አመነ አይባልም አራተኛ ወዩእሚኑ ቢልቀደር በአላህ ቀደር ወይም ውሳኔ እስኪያምን ድረሳል ሴት ልጅ ባል የሚጠብቅሽ ብሽን ልንገርሽ ለእህት ኢንሻአላህ ባል መከበርን ይፈልጋል እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ካንቺ ምን ይፈልጋል እንድታከብሩ ይፈልጋል ሲያዝ እሺ እንድትይ ይመኛል ባል ይሄን ይወዳል የቤቱ ንጉስ መሆን ይፈልጋል የሰማችሁኝ አይደለም እናንተ ለእህቶቼ ነው የምናገር ባል ምን ይፈልጋል መከበር አባወራ መባል ግልጽ ነው አይደል የሆነ መከበር ይፈልጋል አዞ መደመጥን ይፈልጋል ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ አዘዘ የሆነ ነገር ኖ ሲል እሺ ሐሳብ ካለሽ ነው በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገየዋለሽ እሺ ነው የሚልሽ እሱ ዞር
የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢ ዙሮሽ ይልሻል። ስለዚህ ባልሽ ካንቺ ይፈልጋል ሲያዝሽ እንድታደምጭ እዚህ ቦታ ነው ዛሬ አንሄድም እንዲህ ችግር አለ ሀቢቢ እንዲህ ነው አስረጅው እዛው ጋር ከቆም ፓርክ አርጎምቢ ካለሽ ኦኬ ነው ላከበሩሽ ሲያቅ ውዴታው ይጨምራል። ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ለሚጠሩት ደስ የሚል ባህሪ ያለ ይሄ ያልተመቸኝ ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ። በተለይ ከሚጠቅሱት ሳዛት እሺ ትለኛለች። በጣም ነው ላንቺ ያለው ፍቅር ብቻ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ኸምሰሃ 5 ወቅት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበል ኡሁድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጨረሻ ክፍያው ወፍራም ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን ፓስት ቴንስ ገባች ትገባለች ማለት ገባች ዴፊኒትሊ አላህ ቀድ አፍለሐ አልሙእሚኑን አፍለሐ ማዲ ነው ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱላህ ሰለላሁ ዐለይሂ ወሰለም። 5 ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉስ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደለም ለአላህ ስትይ። ሶላትን ትሰግጁ ለማን? ሊራህማን ልጾሚው ለአላህ። እሱንም እሺ ስትይው ለማን ነው? ሊላህ ሱብሓነሁ ወተዓላ። እርሱማ ማይመች ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንፃር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ። ባለሽ ስትይው ደስ ይለዋል። ሴቷ ቻት ላይ ነው ያለችው፣ ወንዱ ደግሞ ጫት ላይ ነው ያለው። ምን ማለት ነው? ሴቷ ባል ገብቷል፣ ሞባይል ላይ ነው ያለችው ረጅም ሰዓት። አሁን ብዙን ጊዜ የሚመጣብን ከስ ስገባ ሞባይል ላይ ነው ረጅም ሰዓት ማየት ይላል። እሱም ደግሞ እሷ ረጅም ላይ ከሆነች ደግሞ ጫቱን ይዤ ይገባል። አብዛኛው ቤታችን አሁን እየፈረሰ ያለው ሚዲያውን በደንብ እያንጫጫው እየተናገረ ነው ብዬ አልጠብቅም። እኔ ብዙ ሚዲያ ገና አላወራው ሚንበር ቴሌቪዥንን ጨምሮ ነው። እኔ ይሄ በጣም ትዳር ያፈረሰ ቢሆን ውስጥ ሰዎች ማሜ ዝም ብላ አናግራቸው ባልና ሚስት መጣ ባሌ እንደዚህ ችግር አለበት ምናምን ብለ መጀመሪያ ምን መጠየቅ አለበት መሰል? ይቀማል አይቀምበላት? ይቀማል አለ። በቃ እሱን ልነግር ነው የመጣችው። ከቶም ረጅም ሰዓት ከዛ ጋር ነው የሚያሳልፈው። እህቴ ተረስታለች። አላህ ሰጧቸውም ከሆነ ደግሞ ልጁም ተረስተዋል። አሁን ትልቁን ቤታችንን እያፈረሰብን ያለው ጫትና ቻት ነው። አላህ ባል የሚባል ሰጧት። አጠገቧ ረጅም ሰዓት በባሏ አጠገብ የምታወራ ከሆነች የትዳር ማዕና ገና አልገባትም። በቃ መወርወር አለባት እኮ እኔ ስገባ መወርወር አለባት። ብትችልማ እሱ ከመምጣቱ በፊት መወርወር አለባት። ይሄን አክል የሚጠቅማትን የሆነ ሰዓት አድርጋ ትማለት አለባት እኮ። ረጅም ሰዓት ባሎቻቸውን የማያገኙ ወቶች አንድ ጁዝ ቁርአን ቢቀሩ 30 ደቂቃ ነው እኮ። ከፍ እያሉ እንጂ ዝቅ እያሉ አይመጡም። ማንነታቸው እየጨመረው ነው የሚመጣው። ባል ሲመጣ ደግሞ አሁን እየቀራህ ከምትጠብቅ እሱ መጣ ደግሞ ብለ ከሁሉም ነገር ትርቃለህ። ሱና ሰላት እንኳን እኮ እሱ ከፈለገ እኮ ሱናውን ተተዋላ ሐቁን ለመጠበቅና ወንድሞቻችን ጋር በጣም እየተፈጠረ ያለው ቤታችን በጣም እየተረበሸ ያለው እንደ ጫት ሊነገርበት ጫት ብቻ በሚራሱ ማውራት አለብን። አላህ ብሎ መቼም በጣም ልንነጋገራቸው ይገባል። ድሮ ድንገት ሳናውቀው ከራማ አለው ተብሎ ለዱዓ ነው ተብሎ ሐጃ ያወጣል ተብሎ ምንም ያወጣው የለም። ጥርስ እንጂ ያወጣው ሐጃ የለም። ብዙ ቤተሰቦቻችን እንግዲህ ጥርሳቸው ወጥቶ አርቲፊሻል ነው እንዳለ ያደረጉት። ከፊሎቹ ደግሞ በሙቀጫውንም እየተመታላቸው በማንኪያ እየበሉት ያሉት እንዳስክሬም። ከዚህ የበለጠ አሳዛኝ ነገር የለም ወላሂ። ያስጠጣል።